እዛም ትክክል እዚህም ትክክል እያለን እቺ ሚዲያ ላይ አብረን እንኖራለን። አይሻልም? እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። የሰሞን ጠፍቼ ነበረ በቲክቶክ አለው በቲክቶክ በዚህ ጠፍቼ ነበረ። ስራ ደበረኝ ስላስጠላኝ ነው የጠፋሁት። ስለዚህ ነው የጠፋሁት እንጂ አለው በዚህ በቲክቶክ እና እንዴት ናችሁ? ሁላችሁ ሰላም ናችሁ አላችሁ? እኔ ያለው ደህና ነኝና እዚህ ሚዲያ ላይ የሚሄድ ነገር በጣም ይደበራል፣ በጣም ያስጠላል። ስለዚህ አሁን ተወርቶም አልተወራም አንድ ነውና ጨረቃ ፋሚሊ አንዳንዶቹ ለምን እንደማሰሙም አላውቅም። እኔና ሚዲያ ላይ ያለ ሌላ ሰው የሚቀጣ ሌላ ሰው ለምን እንደሆነ አላውቅም። ቤተሰብ ምን እንዳጠፉ አላውቅም። እኔ የብሩክም ቤተሰብ የሀይሚም ቤተሰብ የእናንተም ቤተሰብ ነው፣ የሁላችንም ቤተሰብ ነው። እዚህ ሚዲያ ላይ እንኳን ሲመጡ ራሱ ማለት ነው እውነት ቤተሰቦቼ ይረሳሉ። ገባችሁ? እነሱ ካዩት ማለት ነው። እና አላውቅም ብቻ አንዳንዶቹ እንዴት እንደምታስቡ አላውቅም። እኔ ለምን ከሀገራችን እንደወጣንም ምናምን ረስታችኋል። ቤተሰቦችን ልናግዝ ራሳችንም ሰርተን ልጅ ያላችሁም አላችሁ፣ ልጅ የሌላችሁም ከዚህ እኮ ኢትዮጵያ ሄዳችሁ ወደ ሀገራችሁ ገብታችሁ ልጅ ወልዳችሁ የሰራችሁ አለ። ለምንድን ነው? ለልጃችሁ ነው አይደለ? ከዚህም ወደ ሀገራችሁ ሲገቡ ልጅ ያላችሁም ለልጃችሁ፣ ልጅ የሌላችሁም ልጅ ወልዳችሁ ከብዳችሁ ልጅ ሰው አይን እንዳታያብኝ ያላችሁ እዚህ ሀገር የሰው ፊት የሚገረፈን በዚህ ነው። በቃ ሁላችንም ልጅ ያላችሁም የሌላችሁም ነገ ልጅ ይኖራችኋል ሁላችሁም ማለት ነው። እና አላውቅም ብቻ ማንም የሆነ ኑሮ ምናምን አይደለም ከሀገራችን የወጣን የሰው ፊት የሚገርፈን እግዚአብሔር እና ሁሉም እናትም ለእኛ እናት ናት፣ ለሁላችንም እናት ናት። የሀይሚም ቤተሰብም የብሩኬም ቤተሰብ ለእኛም ቤተሰብ ናቸው። ስለዚህ እናንተ እንደፈለጋችሁ ብሩኬ በጠፋ ቤተሰብ ነው የሚቀጣ፣ ሀይሚ በጠፋች የሀይሚ ቤተሰብ ነው። ለምን አስፈለገ ይሄ ነገር? ንገሩኝ እስቲ። እግዚአብሔርን ቤተሰብ ምን አረጉ? ያጠፉ ሚዲያ ላይ ያሉ ሌሎቹ ቤት ውስጥ ያሉ እናት ትቀጣለች፣ እናት ትዘቀዘቃለች። የሞታ ውልት ላይ እኔ ምን አይነት እጅ እንደዚህ እንደሚያደርግላቸው እንኳን አላውቅም። ማርያምን እኔ እንኳን አይቼ ልቤን ያመመኝ እግዚአብሔርን። ከዚህ በፊት እንደዚህ እናት ምናምን ሲዘቀዘቁ በጣም አለቅሳለሁ ነበር። ከዛ በቃ ልትወ ምንድነው ፎቶ ነው ምናምን ይላሉ፣ ግን በቃ አልቻልኩም። አሁንም ቲክቶክ ላይ ዞር ይላለሁ። የምታረጉ ነገር በጣም ይደብራል፣ ያስጠላል። እግዚአብሔርን ተው፣ ነገ ትቀጣላችሁ። እግዚአብሔርን ይሄ ነገር ትቀጣላችሁ። ሰው አይቀጣቸው፣ ፈጣሪን የሚቀጣቸው ፈጣሪ ይቀጣችኋል። ወይኔ ፈጣሪ ወይኔ፣ እንዴት እንደምታስቡ አላውቅም። ማርያምን በቃ ቤተሰብ ለቅቅ አድርጉ። ልጆቹ እንደፈለጋችሁ ማድረግ መፍታችሁ ነው እኮ። ይሄ እኮ ችግር የለም ኖርማል ነው እኮ። ግን የሆነ አለ አይደለም፣ በእናት ስትመጡ በጣም ይደብራል፣ ያስጠላል። ሌሎቹ በጣም ብዙ ሰው እናት እያጣለ እዚህ አረብ ሀገር ሆኖ አላውቅም ብቻ ምን እንደሚያዳችሁ አላውቅም። በጣም ነው የሚጨንቀኝ። ስለቤተሰብ ማውራት አልችልም፣ ማርያምን አልችልም። እንኳን መዘቀዘቅ አይደለም። በቃ እውነቴን ነው የምላችሁ። ከቻላችሁ ብሩኬና ሀይሚ ናቸው ያጠፉ አይደለም። ቤተሰብ ለቅቅ አድርጉ። በቃ ይደብራል። ብሩኬ ባጠፋ አምጥታችሁ እንደፈለጋችሁ ታረጋላችሁ። ቤተሰብ ሀይሚ ባጠፋች የእሷም ቤተሰብ እንደፈለጋችሁ ታረጋላችሁ። ለምን? ያጠፉ እነሱ ናቸው። እነሱ እንደፈለጋችሁ ማድረግ ትችላላችሁ። ያስጠላል ግን ዝም ብላችሁ ዘላችሁ ቤተሰብ ጋር ሲገቡ ይሄ ሁላችሁ ቤተሰብ እንደራሳችሁ ያስቡ። ሁላችሁም እናት አላችሁ አይደል እንዴ? ከእናት ወድ ነው የወጣን አይደለ? ከእናት ወድ ነው የወጣን። ጎዳና ላይ ብትኖሩ ራሱ እናት ናት የወለዳቻችሁ። ስለዚህ ለእናት እናስብ። ለምን ነው እናት እንደዚህ የምናደርግ? ለነገ እናስብ። ነገ ምን ያጋጥምናል እንዴ? ሰው ሀገር ናችሁ እኮ ያላችሁ፣ ሰው ሀገር ናችሁ ሁላችሁም ያላችሁ።
እናንተ አሁን የእነሱም ቤተሰብ እንደዚህ ይዘዝቃችሁ ወይም ብሩኬ ስለተናገረ ወይም ሀይሚ ስለተናገረች አይደለም። ገባችሁ? ለእናንተ የሚከፍልላችሁ አሁን ማን? ፈጣሪ ብቻ ነው። እሱ ብቻ ነው የሚያያችሁ። ገባችሁ? እኔ ስለተናገርኩ ሌሎችም ስለተናገረ ምንም ነገር አይደለም። ግን ለእናንተ ፈጣሪ ይክፈልላችሁ እንደዚህ የምታረጉ ማለት ነው። ታያላችሁ ሁላችሁም። እግዚአብሔር ፈጣሪ ያሳያችኋል። እዚህ ሚዲያ ላይ ሆናችሁ እንኳን አረብ ሀገር ሆናችሁ እንደዚህ ቤተሰብ ስትጠጡ እንዴት እንደሚሰማችሁ ታውቃላችሁ። እንደዛው ነው። እናንተ እስቲ እንደዚህ ሰው የሚዘቀዘቁ ልጆቹ እናታችሁ እስቲ ፎቶ አውጡና የእናንተ እናት ትዘቀዘቅና ምን እንደሚሰማችሁ እኔ ማየት ፈልጋለሁ። እንዴ የአንቺ እናት ማለት የእኔ እናት ናት። ገባሽ? የትም ይሄ ቤተሰብ የሀይሚም ቤተሰብ የብሩኬም ቤተሰብ የእኔም ቤተሰብ ናችሁ። እኔ በጣም ነው የምወዳችሁ እግዚአብሔርን። እኔ እንደዚህ ነጋሽዬም እሙሽዬ ሚዲያ ላይ ሲመጡ እነሱ ካዩት ቤተሰቦች ይረሳሉ። ገባችሁ? ቤተሰቦች እንዳዩት ነው የሚቆጥር። ይሄ ምስኪኖች እናቶቹ እንኳን ሰላም እንኳን አይሄዱም እኮ። እሙሽዬም ብትሆን ቀና ብላ እንኳን ካሜራ አይታ ሰላም አትልንም በደንብ። የሀይሚ ቤተሰብም ሰላም ማለት እውነት ይከብዷቸዋል። በቃ አይችሉም። ምንም ያላረጉም ቤተሰብ አምጥታችሁ እንደፈለጋችሁ ትሰቀዘቃላችሁ እንዴ። የብሩኬ ቤተሰብ አምጥታችሁ እንደዚህ ስታደርጉ ሀይሚ ደስ ይላታል? ደስ አይላትም። ደስ አይላትም። ብሩኬም እንደዛው የእሷን ቤተሰብ ስነኩ እኮ ደስ አይልም። ቤተሰብ ስለሆነ ማለት ነው። ስለዚህ የምታረጉ ነገር አስቡ። እውነት ለብሩኬ ብላችሁ ለሀይሚ ብላችሁ እንደዚህ አይነት የምታረጉ ነገር እረፉ። ልጆቹ መዘገዘግ ከፈለጋችሁ ዘዝቁ። ልጆቹ እንደፈለጋችሁ አድርጉ፣ ችግር የለም። ግን ቤተሰቦቹ ቶ በቃ እኛ ይከፈናል። ብዙ ቤተሰብ እያጣ ሰው ብዙ ሰው አለ፣ ብዙ ሰው እያለቀሰ ያለ ቤተሰብ አጥቶ ማለት ነው። ከዚህ ወደ ሀገርሽ ሲገቢ የት ነው የምትሄጂ? እናትሽ ቤት ነው የምትሄጂ አይደለ? እናት ከሌለሽም እንኳን ከአረብ ሀገር ወደ ኢትዮጵያ መግባት ይከብድሻል ማሪ። እናት የለኝም ወደ የት እገባለሁ ብለሽ ትጨነቃለሽ። ገባሽ? ያቺ እናት ሞ ለእኔም እናት ናት፣ ለሁላችንም እናት ናት። ስለዚህ ቤተሰብ ላይ የምታረጉ ነገር ቶ በቃ እረፉ። እግዚአብሔር ሲጀመር እናንተ አሰሙም ለምን እንደሆነ አላውቅም። እኔ ብዙ ጊዜ እነ ብሩኬም እና ሀይሚም ተናግሯል። ይሄ ነገር ቤተሰብ አትንኩ ነው። አትንኩ ሲባል እናንተ ትነካላችሁ። አሁን ሰኔ ፈጣሪ ብቻ ይክፈልላችሁ እግዚአብሔር። እኔ ምንም አልላችሁ። የእናት ውለታ ፈጣሪ ክፈል። አሁን እኔ ከፍዬም አልችልም፣ እናንተን ከፍላችሁ አትችሉም። ግን የምታረጉ ነገር ሞ ፈጣሪ ያያችኋል። ፈጣሪን የሚቀጣችሁ በጣም ነው የሚቀጣቸው ፈጣሪ እግዚአብሔር። እናንተ የምታረጉ ነገር እነሱ እኮ ብሩክና ሀይሚ ብዙ ነገር ውስጥ ያለፉ ልጆቹ ናቸው። ገባችሁ? ከዚህ በፊትም እኔ ነግራቸው እናንተ ያሰሙ ብዙ ሰው ያወራል። ቶ በቃ እንደፈለጉ ይደበደብ እንደፈለጉ ይሁን፣ እነሱ ተመልሶ አንድ ናቸው። ገባችሁ? እናንተ ግን አይገባችሁም። ይሄ እንዴ በግድ አይደለም። በግድ ከሱ ጋር መሆን አለብሽ በግድ አንተም እንደዛ ነው አይባልም። ሲጀመር ከቻላችሁ አንዱ እንኳን የምትወዱ ከሆነ ንገራችሁ። አንዱ የምትወዱ ከሆነ ማንም ሳትነኩ ማንም ሳትነው ይዛችሁ ወደፊት ሂዱ ጋይስ። አንዱ ሰው ከወደዳችሁ ማለት ነው። ማንም ሳትነኩ እውነት የምትወዱ ከሆነ ልጆቹ ንገራችሁ። የምትወዱ ልጆች እኔ በራሴ ንገራችሁና ጨረቃ ፋሚሊ ውስጥ የገባሁት 2 አመት ምናምን ነው። 2 አመት በላይ ነኝ። የሌላ ፋሚሊ አምጥቼ መንካት አልፈልግም። የሌላ ፋሚሊ ማለት ምክንያቱ ለምን ብሩክና እንዳይነኩብኝ ብዬ ፈራለሁ። ገባችሁ? እንደ ሌሎቹ እንደዚህ ፎሎ ፈላጊ ምናምን ቢሆንማ እንደፈለኩ ሆናለሁ ነበረ። ገባችሁ? ግን በጣም ነው እፈራለሁ። ሌላ ለምን ብሩክና እንዳይነኩብኝ ያልኩ እፈራለሁ። ማይሆን ነገር ምናምን ቤቴ ውስጥ መቦሶት አልፈልግም። ገባችሁ? እናንተ ግን ለፎሎ ብላችሁ ይመስለኛል እኔ እንደዚህ የምትሆኑ አላቅመኒ በቃ ይኸውላችሁ ብሩክ የምትወዱም ከሆነ ማንም ከብሩክ ጎን ያለ ሰው ሳትነኩም ብሩክ ይዛችሁ ወደፊት መሄድ ትችላላችሁ። ሀይሚ የምትወዱ ልጆችም ካላችሁ ኦኬ አላችሁ
አይምዬ ይዛችሁ ወደፊት